ዩናይትዶች እንግዲህ የካስሜሮን ቦታ ለመተካት ተጫዋቾችን እያጠኑ ይገኛሉ። ካስሜሮ በዚህ ሰዓት የዩናይትድ ዋነኛ ተጫዋች ነው ብንል ምንም የሚካር ነገር አለ። ካስሜሮ በሜዳ ውስጥ ሳለ 5 ጎሎች ተቆጥሯል። ካስሜሮ ከሜዳ ውጪ ሲሆን ደግሞ 15 ጎሎች ነው የተቆጠሩት። የቶተንሃሙ ጨዋታ ደግሞ በጣም በቂ ማስረጃ ነበረ። ማኑኤል ጋርቴ የሁለቱም ጎል ላይ ተጠያቂ ነው ብንል ምንም የሚካር ነገር አለ። ይህንን የ33 ዓመት ተጫዋች እንግዲህ መተካት አክቶናል። 33 ዓመት ካስሜሮ ላይ እንግዲህ አሁንም ዩናይትድ ዲፔንድ አድርጓል። እሱ ላይ ነው ጫና ያለው። ተጫዋቹ 90 ደቂቃ ሙሉ መጫወት አይችልም። በየሳምንቱ 90 ደቂቃ እሱን ማጫወት ለአሞሪምም ከባድ ነውና ግዴታ መቀየርም ስላለባቸው እየቀየሩት ግን ደግሞ ዋጋ እየከፈሉ ነው። አሁን በጃንዋሪ እንግዲህ ባሊባ፣ ኤደርሰን፣ አዳም ዋርተንን እየሰማን ነበር። ግን ደግሞ በጃንዋሪ እነዚህን ተጫዋቾች ማግኘት የሚችሉ አይመስልም። አሁን ላይ እንደወጣ ያሉ መረጃዎች እንግዲህ የአትሌቲኮ ማድሪዱ ኮነር ጋላገር እንግዲህ ወደ ዩናይትድ ለመምጣት የተወሰነ እድል እንዳሉና ዩናይትዶችን እሱን ተጫዋች በቀላሉ ማግኘት እንደሚችሉ እየተነገረ ነው። በጃንዋሪ ዝውውር እሱን ነው የምንሰማው። ስለዚህ ጉዳይ በደንብ እናወራ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግዎትን እንዳይረሱ። ወደ ቪዲዮ እንሂድ። ዩናይትድ እንግዲህ የአጥቂ ቦታው ላይ በደንብ ፈሰስ ሲያደርግና ብዙ ገንዘቦችን ሲያወጣ የመሃል ሜዳ ተጫዋቾች ላይ ለምን እንዳላወጣ አሁን ራሱ መጠየቅ ያለበት ጊዜ የደረሰ ይመስለኛል። ገና ከመጀመሪያው እስካሁን እስካለንበት ድረስ እንግዲህ 11ኛ ሳምንት ድረስ የዩናይትድ የመሃል ሜዳ ቦታ በቃ ከቨር ሊደረግ አልቻለም። ጥያቄ ነበርና ብሩኖ ላይ ብዙ ጫናው ሲደርስ ነበር። አሁን ደግሞ ካስሜሮ ተቀይሮ ሲወጣ ደግሞ ችግር እየሆነ ነው። ካስሜሮ 90 ደቂቃ መጨረስ እንዳለበት እንግዲህ እየታየ ነውና ካስሜሮ በወጣ ቁጥር ዩናይትድ ጎሎችም የማስተናገድ ድሉ በጣም ሰፊ እየሆነ ነው። ይህ 33 ዓመት ብራዚላዊ እንግዲህ አሁንም የዩናይትድ ወሳኝ ተጫዋች ሆኗልና ሮበን አሞሪም ለምን ካስሜሮን እንዳቆዩትና ለምን እሱን እንደፈለጉት በጣም የሚያስታውቅ ነገር ነው። ማኑኤል ጋርቴ እኔ ፒኤስጂዎች በጣም ሸውዶናል ብዬ መናገር እችላለሁ። ፒኤስጂዎችን ከመሸወዱ በፊት ኤሪክ ቴን ሃግ ቤንች የሆነ ተጫዋች እንዴት ለማምጣት እንደወሰኑ አልገባንም። ምናልባት ትዝ የሚላችሁ ከሆነ ልክ ዩናይትድ ከፈረመ በኋላ የሆነች ቪዲዮ ነበረች። እኔ ፋይት ማድረግ ኖርማል ነው፣ ለእኔ ኖርማል ነገር ነው፣ ፋይት አደርጋለሁ፣ ታገላለሁ የሚል ነገር አስተያየትን ሰጥቶ ነበር። ግን ያወራውን ነገር እያየ ነው አይደለም። ማኑኤል ጋርቴ ሲታገል አላየንም። ያ የቶተናም የመጀመሪያው ጎል በጣም ግልጽ ሆነ ፋውል መስራት የሚችልበት ተጫዋቹን ጎትቶ ማስቀረት የሚችልበት አጋጣሚ ነበርና በአርሰናል ጨዋታ አይተናል። ሰንደርላንድ ከአርሰናል ሲጫወቱ ዣካ እንዴት ጎትቶ ሲያስቀራችሁ እንደነበረ በቃ ቴክኒካል የሆነ ፋውሎችን ሲሰራ ተመልክተናልና ኡጋርቴ እንደዚህ አይነት ተጫዋች አይደለም። የሚሆን ለፋውል ራሱ የሚሆን አይደለም። የሚሆን ኳስ አቀበል ወይ ታክል ረድ ምናምን ነገር አይደለም። ግን እንደዚህ አይነት ቢያንስ መቀማት ባይችል ፋውሎችን ሰርቶ የሆነ ነገር ማድረግ የሚችልበትን አጋጣሚ ሊፈጥር ይገባል ብዬ አስባለሁ። ነው ካስሜሮ የሚያደርገውን ነገር ጋርቴ እንደማያደርግ በጣም ግልጽ ነው። ካስሜሮ ሜዳው ላይ ሲቆይ እኛ ጎል እንደማይቆጠርብን እርግጠኛ እንደምንሆነው ጋርቴ ሲቆይ ደግሞ እያየ ነውና ካስሜሮን ማን ይተካል የሚለው ነገር እንግዲህ አሁን ላይ በጣም ተጠባቂ ነገር ነው። ካስሜሮ 90 ደቂቃ እንደማይጫወት እናጋለን። ቢያንስ ዩናይትዶች ተቀያሪ ተጫዋች ያስፈልጋቸዋል ብዬ አስባለሁ። ማኑኤል ጋርቴ ተቀያሪ ተጫዋች እንደማይሆን እርግጠኛ ነኝ። ስለዚህ አሁን ጃንዋሪ ደርሷል። ጃንዋሪ ላይ እንግዲህ ኮነር ጋላገር ነው የመጀመሪያ እቅዳቸው ተብሎ የተቀመጠው። አሁን ላይ እንደወጣው መረጃ እነዛ በዋጋ ውድድር ሊሆኑ ይችላሉ። ድርድር በጣም አለባቸው። ካርሎስ ባሊባና ብራይተን ያሉበት ነገር ይታወቃል። ዩናይትዶች ደግሞ በካርሎስ ባሊባ ጥርጣሬ ውስጥ ገብተዋል። የአቋም መውረዱ ነገር አጠራጣሪ ሆኗል። መጀመሪያ ላይ ዩናይትዶች ስለፈለጉት ጫና ደርሶበት ነው የሚል ነገሮች በጣም ተደጋጋሚ እየሰማን ነበረ። አሁን ላይ ግን ያ ነገር ትንሽ ቀዝቀዝ ብሎ የካርሎስ ባሊባ አቋም ወርዷል የሚለው ነገር ጥያቄ ምልክት ውስጥ ገብቷል። በዚህኛው በኩል ደግሞ ኤደርሰን ያለው ኤደርሰንም እንግዲህ ኖቲንግሃም አሁን ለወራጅ ቀጠና እየተጫወተ ያለ ቲም ነውና ጃንዋሪ ላይ ይለቁታል ተብሎ አይጠበቅም። ቡድኑ አሁን 19ኛ ደረጃ ላይ ነው የሚገኘውና የወሳኝ ተጫዋቾቹ መሀል ሜዳው ኪ የሚባለውን ተጫዋች በጃንዋሪ አሳልፈው ይሰጣሉ የሚል ምንም አይነት እምነት የለኝምና ዩናይትዶች የፈለገ ድርድር ውስጥ ቢገቡ የፈለገ ገንዘብ ቢያቀርቡ ልክ እንደ ብራይተኖች ሰመር ላይ ባሊባን አንሸጠውም የሚል ነገር እንዳስቀመጡት ጃንዋሪ ላይ የሚጠብቃቸዋል ብዬ አስባለሁ። ሌላኛው አዳም ዋርተን ነው። አዳም ዋርተን ደግሞ በዚህ በኩል ክሪስታል ፓላሶች ከሱ ጋር ውይይት አድርገው አዲስ ውል ሊያቀርቡለት ነውና አዲስ ውል ሊቀርብለት ያለ ተጫዋች ጃንዋሪ ላይ ይለቃል የማለት እምነቱ የለኝምና እነዚህ ሶስት ወሳኝ ተጫዋቾች ምናልባት የካስሜሮን ቦታ ከቨር ሊያደርጉ የሚችሉ ተጫዋቾች እንግዲህ አሁን ላይ በጃንዋሪ የማግኘት እድላችን ጠባብ ነው። የአትሌቲኮ ማድሪዱ ተጫዋች ኮነር ጋላገር ግን ዩናይትድ የመቀላቀል እድሉ ሰፊ ነው። ዩናይትዶችም ከዚህ ቀደም እንግዲህ የዝውውሩ መስኮት ሊዘጋ አንድ ቀን ላይ አውርተው እንደነበረ ከዚህ በፊት አውርተንበታል። ፋብሪዞም ተናግረው ነበር። ዩናይትዶች ተጫዋቹን በውሰት ስለፈለጉት ነው ዝውውሩ ያልተዘጋው እንጂ አትሌቲኮ ማድሪድ ሳይፈልግ ቀርቶ አይደለም የሚል ነገር አስተያየትም ሰጥቶ ነበረ። ተጫዋቹ ከቤንች እየተነሳ የተወሰኑ ጨዋታዎችን ሲያደርግ ተመልክቻለሁ። አትሌቲኮ ማድሪድን ባየሁበት አጋጣሚና ለአትሌቲኮ ማድሪድ ምቹ ሆነ አጫወት ያለው አይመስልም እና አትሌቲኮ ማድሪድም የመረጡት አይመስልም። ስለዚህ ዩናይትዶች አሁን ላይ ሰፋ ያለ ጊዜ አላቸው። ተጫዋቹን ተደራድረው
በጃንዋሪ የማስፈረም እድል አላቸው ብዬ አስባለሁ። ካስሜሮን ባይሆንልን ቢያንስ ካስሜሮ ተቀይሮ ሲወጣ አስተማማኝ የሆነ የመሀል ተጫዋች ያስፈልገናል ብዬ አስባለሁ። ለሊጉ አዲስ አይደለም፣ ሊጉን በደንብ ያውቀዋል። መጥቶ ይልመድ ምናምን የምንልበት ምንም አይነት ነገር የለም። ከቼልሲ ነው ወደ አትሌቲኮ ማድሪድ ሄደው እና ቼልሲ ቤት እያለ አሪፍ እንቅስቃሴ እንደሚያደርግ ሁላችንም እናውቃለን። የአትሌቲኮ ማድሪድ ላይ ብዙም የላሊጋ ጨዋታዎች ላይ ብዙ የአትሌቲኮ ማድሪድ ስላላየው ይሄን ያህል ብዬ የምነግራችሁ ነገር የለምና ግን ደግሞ ተጫዋቹ አሪፍ እንደሆነ በቼልሲ ቤት አይተነዋል። ስለዚህ ዩናይትድ መጥቶ ከካስሜሮ ተቀይሮ ሲወጣ ለካስሜሮ ቤንች አያንስም ብዬ አስባለሁ እና ዩናይትዶች ይህንን ውሳኔ መወሰናቸው በጣም ትክክለኛ ውሳኔ ነው። ተጫዋቹ ፍላጎትም አለው። ይሄ በውሰት የመልቀቅ እንትን አይልም። በቃ በውሰት አልሄድም በሽያጭ ምናምን የሚል ነገር አይደለም እና የአትሌቲኮ ማድሪድ ችግር ነበር ሰመሩ ትራንስፈር ላይ። አሁን ላይ ግን የተወሰነ ታይም ስላላችሁ ዩናይትዶች ይህንን ነገር ያስተካክላሉ ብዬ አስባለሁ። ካስሜሮ እንግዲህ የጎል ተሳትፎን በዚህ ዓመት በጣም አሪፍ ነው። ታክሎቹም የቼልሲ ጨዋታ ነው ምናልባት ካስሜሮን ያስወቀሰው አይደል? በዛ እድሜው በዚህ ልምዱ እንደዚህ አይነት ፋውሎች መስራትና ቡድኑ በቃ አሪፍ በእንቅስቃሴ ባደረገበት ሰዓት ያንን ፋውል ሰርቶ እንግዲህ ዋጋ ሊያስከፍለን የሚችልበት አጋጣሚ ተፈጥሮ ነበር። በቀጣዩ ጨዋታ እንግዲህ ዋጋ ከፍለናል ብዬ አስባለሁ። ያለ ካስሜሮ ነበር የተጫወተው ቀይ ካርድ ስላየ ማለት ነውና ካስሜሮ አለመኖሩ አሁን ትልቅ የራስ ምታት ሆኖባቸዋል ሮበን አሞሪም እና እንዴት ያደርጋሉ የሚለው ነገር በጣም አሁን ልክ እንደ ብራያን ምቤሞ ካስሜሮ ወሳኝ ተጫዋች ሆኗል ለቡድኑ። አሁን በረኛ ሴኒ ላመንስ ምን ያህል ጸዴ በረኛ እንደሆነ እየተመለከተን ነው። ምን ያህል ሴቮችን ሲያደርግ እንደነበረ እያየን የቶተንሃሙ ጨዋታ ላይ 2 የማይረሱ ሴፎችን ሲያደርግ የነበረውና እነዛ ኳሶች ተቆጥሮ ቢሆኑ ምን ያህል ዩናይትድ አስከፊ ደረጃ ሊደርስበት እንደሚችል ማሰብ ነው። ፕላስ ደግሞ እሱ በቋሚነት ከጀመረ በኋላ ዩናይትድ ምንም አይነት ሽንፈት እየገጠመው አይደለም። 5 ተከታታይ ጨዋታ ዩናይትድ ሳይሸነፍ ሄዷል። 3 አሸንፏል፣ 2 አቻ ወጥቷልና ሁለቱንም አቻ ስንወጣ እንግዲህ ዩናይትድ በራሱ የተጫዋቾቹ ጥፋት ነው ብለን መናገር እንችላለን። የ5ቷ ደቂቃ የኖቲንግሃም ጨዋታ 5ቷ ደቂቃ ዋጋ አስከፍላናለች። ኦልሞስት ምንም በቃ ጨዋታው እንደተጀመረ ፎከስ አላረጉም። ሁለቱም የአየር ኳሶች ተቆጠሩ። ያው የዳሎ ስህተትም በዛ በኩል አለ። ሮበን አሞሪም ላይ መውቀስ አንችልም። የቶተንሃሙ ጨዋታ ደግሞ የሲስኮ ደካማ እንቅስቃሴ የሚባል ነገር አለ። ያው ሲስኮን በዛ እንቅስቃሴው አለመውቀስ አይቻልም። ሙሉ ለሙሉ ሲስኮ አይችልም ለማለት ግን ከባድ ነው። ያኛው እንቅስቃሴ ግን የሚያስወቅሰ ነው። ፕላስ ደግሞ መጎዳቱም እና በ10 ተጫዋች እንድንጨርስ ማድረጉም ትንሽ ዩናይትድ ደጋፊዎችን ቢያበሳጭ በጣም ኖርማል ነገር ነው ብዬ አስባለሁ። የጉልበት ጉዳት ነው የደረሰበት ነው የተባለው። ምን ያህል ታይሞች ይቆያሉ እስካሁን ድረስ አልታወቀም። ግን ደግሞ ለሮበን አሞሪም መጥፎ የሚሆን ጉዳት ነው። በጣም እርግጠኛ ነኝ ሴስኮን ማጣታችሁ ግዴታ ዋጋ ያስከፍላችኋል ብዬ አስባለሁ። የአጥቂ ነገር በጣም ወሳኝ ነገር ነውና በፎርስ ናይን ሲጫወት ዩናይትዶች እየቀናችሁ አልነበረም። አንድ የሊቨርፑል ጨዋታ ላይ ነው ቀንቷችኋል ብዬ ማሰበው። እሱንም የመጀመሪያዎቹ ደቂቃ ላይ ጎል ማስቆጠራችን ከዛ የሃሪ ማጉዌር ቴስታ ምናምን ነው እንጂ በፎርስ ናይን መጫወት በጣም ዋጋ እንደሚያስከፍላቸው እናውቃለንና የሲስኮ መጎዳት ትንሽ አሳሳቢ ነገር ነው። ይህን ያልከባድ ጉዳት አይደለም ብዬ አስቤ ነበረ። ብዙ ንክኪም አልነበረው ከቫን ዳይ ቬን ጋር፣ ግን ደግሞ ወዲያውኑ ወልቆ ተቀይሮም አይደለም በጎዶሎ ነው የጨረሰው። ቀጥታ ነው የወጣውና እግሩን የጎተተ አይነት ሲወጣ ነገር ታይቷል። የተወሰኑ ቪዲዮዎችን አይቼ ነበርና የሲስኮ ጉዳት ምን ያህል ይሆናል አልታወቀም። ግን ከሲስኮ በላይ የሃሪ ማጉዌርም ጉዳት አሳሳቢ ነገር ነው። ሃሪ ማጉዌር ምን ያህል ይጎዳል የሚለው ነገር እሱም ገና አልታወቀም። ግን ኢንተርናሽናል ብሬክ መምጣቱ በጣም አሪፍ ነገር ነው። ቢያንስ ከዚህ በኋላ የምንጫወተው 2 ሳምንት አልፈን ነው። በሚቀጥለው ቅዳሜና እሑድ የሀገር ጨዋታ ስላለ ከዛ በኋላ ነው እንግዲህ በሚመጣው ሳምንት ነው ጨዋታዎችን ልናደርግ የምንችለው። ስለዚህ በቂ የሆነ እረፍት ያገኛሉ ተጫዋቾቹ። እረፍት ያገኛሉ ብዬ አስባለሁ። አንዳንድ ተጫዋቾች ዩናይትድ ቤት ቋሚ የሆኑት ቋሚ እንደማይሆኑ እናውቃለን። ማቲያስ ዴሊክት ባለፈው ኢንተርናሽናል ብሬክ ላይ አልተጠራም ነበር። በዚህኛው ኢንተርናሽናል ብሬክ ነው የተጠራውና ምናልባት ቋሚ ላይ የማየት እድላችን ሰፊ ላይሆን ይችላል። ባይሆን በጣም አሪፍ ነው። ማቲያስ ዴሊክት በሳምንት አንድ መጫወታችን ነው ያለ ጉዳት እንደዚህ ጥሩ ፐርፎርም እያደረገ እንዲቀጥል ያደረገውና በኔዘርላንድ እንግዲህ ቫንዳይክ አለ፣ በዚህ በኩል ቫን ዳይ ቬንም አለ። የመሀል ሜዳውን ቦታ ላይ ቅድሚያ ለሁለቱ እንደሚሰጡ አሰልጣኙ እናውቃለን። ስለዚህ ቫን ዳይ ቬንም እረፍት እንደሚያገኝ ተስፋ አደርጋለሁ። ካስሜሮም እንግዲህ በብራዚል የአምበልነት ድርሻውን እሱ ነው የሚወጣው። ግን ደግሞ በቋሚነት ያስገቡታል የሚል እምነት የለኝም። ምናልባት ተቀይሮ የመግባት እድሉ ሰፊ ነው። ኩኛ ነው በቋሚነት ልናየው የምንችለውና እነዚህ ወሳኝ ተጫዋቾቻችን ማቲያስ ዴሊክት፣ ካስሜሮ፣ ሴኒ ላመንስ ቋሚ አይሆኑም እና እነ ብራያን ምቤሞ ናቸው በቋሚነት ልናያቸው የምንችለውና እነዚህን ተጫዋቾች ማሳረፋችን አሪፍ ነው ከእድሜያቸውም አንጻር እና ከጉዳት ሂስትሪያቸውም አንጻር። ማቲያስ ዴሊክት፣ ካስሜሮ እና ሴኒ ላመንስ እንኳን ምንም እድልም የለውም ቋሚ አሰላለፍ ውስጥ የመግባት። በዛ በኩል ኮርቶዋን ያለው ፕላስ ደግሞ ወደ ዓለም ዋንጫ የማለፍ
ጨዋታ ስለሆነ ያሳልፉታል የሚል እምነት የለኝም። ቢያሳልፉትም በጣም አሪፍ ነው። ለሱ ግን ልምድ ቀስሞ እዛ ቦታ ላይ ከኮርቶዋ ጋር መሆኑ በጣም አሪፍ ነገር ይመስለኛል። አሁንም ኮንፊደንስ አለው። አሁንም የሚሰጡት ሬቶች በጣም አሪፍ ናቸው። የብራይተኑ ጨዋታ ላይ ትንሽ ከዝቅተኛ የሚባል ሬት የተሰጠው እሱኛው ጨዋታ ላይ ነው። የገባበት ቅጣት ምትም የዌልቤክ ያስታውቃል እና ዩናይትድ ካስሜሮን እንዴት ይተካል የሚለው ነገር ግን ተጠባቂ ነው የሚሆነው። ጃንዋሪ እስኪመጣ ድረስ የተወሰኑ ጨዋታዎች ነው የምናደርገው። ከዚህ በኋላ ያሉን ጨዋታዎች ደግሞ ዩናይትዶች ከባድ የለውም ምንም በቃ ላረድ ፈታ ብሎ ነው የሚጫወተው ብናል 100% እርግጠኛ ነኝ የማሸነፍ እድል አለው ብለን የምንናገራቸው ጨዋታዎች ነው እንትን ምንድነውና ከዚህ በኋላ ሲመለሱ ኤቨርተን ነው የሚያገኙት። ኦልድ ትራፎርድ ላይ ምን ያህል አሪፍ ሪከርድ እንዳለ ነገር እየተመለከተ ነው። ስለዚህ የማሸነፍ እድል ይኖሯል። ምናልባት ክሪስታል ፓላስ ነው የምናገኘውና እዚህ ጋር የምትመለከቷቸው ጨዋታዎች እንዳለ ለዩናይትድ በጣም ቀላል ናቸው። ዩናይትዶች ነጥብ ሰብስበው በቃ ቶፕ 4 ውስጥ ለመቆየት የሚያደርጉት ትልቅ ትግል ነውና በዚህ ውስጥ ነጥብ ይጥላሉ የሚል እምነት የለኝም። ልክ እንደ ፉላም ልክ እንደ ብሬንፎርድ አይሆኑ ነጥቦች ከጣልን ኖቲንግሃም ላይ እንደጣል ነው አይሆኑ ነጥቦች ከጣልን ነው እንጂ በጣም ለዩናይትድ የሚመች አሁን አሪፍ የሆነ አጋጣሚ ይመስለኛል። ልክ አሁን በ11 ጨዋታ 5ቱንም ቶፕ 6 ቲሞች ማግኘት ለዩናይትድ ቀላል አልነበረ። ማጀማመራችን በጣም መጥፎ ነበርና በሲቲ አርሰናልን መሸነፋችን ደግሞ ነገሩን መጥፎ ያደርገዋል። የመጀመሪያው ጨዋታዎች ላይ መሆኑ ማግኘታችን ትንሽ ከበድ ይችላል እንጂ አለፍ ብለን ብናገኛቸው ነው ልክ እንደ ሊቨርፑል ታግለንም ማሸነፍ ወይ ደግሞ ነጥብ ይዘን መውጣት የምንችልባቸው አጋጣሚዎች ነበር። የዩናይትድ የመጀመሪያዎቹ ጨዋታ ትንሽ ከበድ ይላሉ፣ ግን ከዚህ በኋላ ያሉት ጨዋታዎች በጣም አሪፍ ናቸው። ማሸነፍ የሚችልባቸው ለዩናይትድ ከፍ ያለ ፐርሰንት የማሸነፍ ፐርሰንት የሚሰጥባቸው ጨዋታዎች ነው። ከዚህ ላይ ምን ያህል ነጥቦችን ያሳካል ሮበን አሞሪም የሚለው ነገር በጣም ወሳኝ ነው። ብራያን ምቤሞ እንግዲህ አሁን ላይ ከሃላንድ እና ከሲሜኒዮ ቀጥሎ እንግዲህ ያለ ፔናልቲ ጎሎችን በማስቆጠር ከፍተኛው ተጫዋች ነው። 3ኛ ደረጃ ላይ የተቀመጠ ነውና ያለ ፔናልቲ ማለት ነው። ብራያን ምቤሞ ምን ያህል ጽድት ያለ እንቅስቃሴ እያደረገ እንደሆነ ተመልክተነዋል። በቀኝ በኩል አይተነዋል አይደል? የቶተንሃሙ ጨዋታ ላይ በግራ በኩል ከአማድ ጋር ያለው እንቅስቃሴ አሪፍ ነበር። አሁን ትንሽ የማቲያስ ኩኛ እንቅስቃሴ እንግዲህ ሮይኪንም ትንሽ አስተያየትን ሰጥቶ ነበር። 3 ወር ያልተከፈለው ተጫዋች ነው የሚመስለው። አጫዋወቱ ምንም እንትን አይልም ማለት የአርሰናሉን ጨዋታ ተመልክተናል፣ የሊቨርፑልን ጨዋታ ተመልክተናል። እዛ ላይ የነበረው እንቅስቃሴ ሌሎች ጨዋታ ላይ አይመጣም እና ይሄ የአሰልጣኙ ችግር አይደለም ብሏል። እሱ ደግሞ እውነት ነው። ወኔው የሚመጣው ምናልባት ትላልቅ ጨዋታዎች ላይ ከሆነ የማቲያስ ኩኛ ችግር ይመስለኛል። ብራያን ምቤሞ እያንዳንዱ ጨዋታ ላይ ፐርፎርም እያደረገ ከሆነ ማቲያስ ኩኛም የሊቨርፑል እንቅስቃሴ መድገም አለበት፣ የአርሰናል እንቅስቃሴ መድገም አለበት። አንድ ተጫዋች ትላልቅ ቲም ላይ ሻይን ለማድረግ ትላልቅ ቲሞች ላይ አሪፍ እንቅስቃሴ ለማድረግ ብቻ የሚታገል ከሆነ ከበድ የሚል ይመስለኛል። ተቀይሮም ሲወጣ ትንሽ የከፋውም ይመስላልና ፊቱ የሚያስታውቅ ነበረ። ራሱን ማሻሻል የሚችልባቸው አጋጣሚዎች አሉ። የብራይተኑ ጨዋታ ምን ያህል እንዳደነቅ ነው ትዝ ይለናል። የመጀመሪያው ጎሉን ባስቆጠረበት ጨዋታ ላይ ያ የነበረው እንቅስቃሴ በጣም አሪፍ ነበረ። የሊቨርፑልን የምናስታውሰው ነው ምን ያህል ሲታገል እንደነበረው ጎል ባያገባ አሲስት ባያደርግ ሜዳው ላይ እንዴት ፊዚካሊ ሲያሸንፋቸው እንደነበረ ተመልክተናልና የአርሰናሉ ጨዋታ በጣም ድንቅ ፈራሚ የተባለበት ጨዋታ ነውና እነዚህን ጨዋታዎች ላይ ያለውን ማቲያስ ኩኛ እዚህ ቡድን ውስጥ ሁሌም ኮንስታንትሊ ከሳምንት እስከ ሳምንት ማሳየት የሚችል ከሆነ ለዩናይትድ በጣም አሪፍ ነው። ለሮበን አሞሪም በጣም አሪፍ ነው። የቤንጃሚን ሴስኮ ነገር ያው ትንሽ ኮንፊደንስ ይፈልጋል። ልጁ ገና 20 ምናምን አመቱ ነው። ከራስመስ ምንም የተሻለ ተጫዋች አይደለም ያመጣ ነው። ሁለቱንም ስናያቸው በእድሜ ትንሽ ናቸው፣ ለሊጉም አዲስ ናቸው። ያኛው ከጣሊያን ሴሪ ነው የመጣው፣ ከቡንደስሊጋ ነው የመጣውና የቤንጃሚን ሴስኮ ትንሽ አጀማመዱ ከራስመስ የተሻለ ነው ብዬ አስባለሁ። ለሮበን አሞሪም የሚሆን አጫዋች ደግሞ እሱ አለው። የአየር ኳሶች ላይ ሎንግ ቦሎችን በጣም እየተጠቀምን ስለሆነ አሁን ሮበን አሞሪም ሰከንድ ቦል ነው ማሸነፍ የሚፈልጉት። ከተከላካይ የሚመጡትን እነሱ እግራቸው ላይ ቆይቶ እንግዲህ መመስረት ነው የሚፈልጉት። ልክ ቫን ዳይክ ያንን ቴስታ ገጭቶ ብራያን ምቤሞ ሄዶ ያስቆጠራት አማድ አሲስት ያደረገላት ጨዋታ ማለት ነው። እንደዚህ አይነት ጨዋታዎችን ስለሚመርጥ ቤንጃሚን ሴስኮ ለሱ ደግሞ ተመራጭ ነው። ረጅም ነው፣ ፊዚካሊ ቀልጣፋ ነውና የእግሩ ኳስ ላይ ያለው ነገር ነው ትንሽ ከበድ የሚለው። እግሩ ላይ ቀልጠፍ ማለት ያለበት ብዬ አስባለሁ። የአየር ኳስ ብቻ ማሸነፉ ተገቢ አይደለም። ስለዚህ የእግሩ ላይ ኳሶችን ያሸንፋል ብዬ ተስፋ አደርጋለሁ። ኮንፊደንሱም ይመለሳል ብዬ ተስፋ አደርጋለሁና ያው የቡድኑ አጋሮቹ ትንሽ ተግባብቶት አሪፍ ነገር ቢያደርጉት አሪፍ ነው። የሚያናደው ነገር የሴስኮ ጓደኛ ዳሎ መሆኑ ነው። ዳሎ ነው እንግዲህ በኢንተርቪው የተናገረው። ስካይ ስፖርት ኢንተርቪው አድርጎት ነበረ። ከዳሎ ጋር የተወሰነ ንግግሮችን ማድረገው እሱ ነው በደንብ የሚቀርበኝ የሚል ነገርን ሰጥቷልና ትንሽ እሱ ነው ትንሽ ከሻል ያለ ሰው ቢያገኝና ወኔ ሊፈጥርለት የሚችል ሰው ቢያገኝ አሪፍ ነበረ። ዳሎ እንደምናውቀው ዳሎ ነው ምንም ለዩናይትድ ከማይመጥኑ ተጫዋቾች መሀል አንደኛው ነውና
ጠጋ ብሎ የተወሰኑ አሪፍ ተጫዋቾችን ከነ ብሬኖን ቤሞ ጋር የመግባባት እድል ቢያደርግ ከነሱ ጋር እንትን ቢል አሪፍ ይመስለኛል። ያው እነሱ ናቸው ሊመግቡት የሚችሉት። አማድ ነው ሊመግቡ የሚችለው፣ ብሬኖን ቤሞ ነው ሊመግቡ የሚችለው፣ ማቲያስ ኩኛ ነውና እነዚህ ተጫዋቾች ከሱ ጋር ያላችሁ መግባባት በጣም አሪፍ ከሆነ በጣም አሪፍ ነው ብዬ አስባለሁ። ቤርባቶፍም ተናግሮ ነበር ሊጮህባቸው ይገባል ኳስ ስጡኝ ብሎ ምናምን ብሎ ነበርና ልክ ራስመስ ጋርናቾ ላይ ሲጮህ የነበረው ነገር ትዝ ይለናል አይደል? ኳሱን ልቀቁልኝ አንግል ሲመታ ምናምን ታይተናል አይደል? ያንን ነገር ሴስኮ ላይ ትንሽ ብንመለከት አሪፍ ነገር ይመስለኛል። ከጋርናቾ በተሻለ እነዚህ ተጫዋቾች አሲስት ማድረግም ኳስን እንደልባቸው ይዘው ፈጥነው ይዘው መሄድ ይችላሉ። አበኩንም ብለን መናገር እንችላለን እና ትንሽ ሴስኮ ደፈር ብሎ እነዚህ ተጫዋቾች ላይ የሚጮህ ከሆነ አሪፍ ነገር ነው ብዬ አስባለሁ። ያው ዞሮ ዞሮ ለውጤት ስለሆነ መጮሁ ሌላ ነገር የሚፈጥርበት አጋጣሚ የለም ብዬ አስባለሁ። እነዚህ ተጫዋቾች እንግዲህ ይመግሙታል የሚል ተስፋ ላይ ጉዳቱ ምን ያህል እንደሆነ እስቲ ከተረጋገጠና መርመረው ይፋ ከተደረገ በኋላ የማጉዌርንም የእሱንም እንግዲህ ምን ሰማው ነው የሚሆነው። የካስሜሮ ተተኪ እንግዲህ አሁን ላይ ኮነር ጋላገር እንደሆነ እየተነገረ ይገኛል። ጃንዋሪ ሲመጣ እንግዲህ ምን ሆኖ የሚሆነው ጃንዋሪ። ሌላኛው ወሳኝ ቦታ እንግዲህ የነ ዶርጉን የነ ዳውሎ ቦታ ነው። ይህንንም ቦታ አይተውት በጃንዋሪ አንድ ተጫዋች ያስፈርማሉ የሚል ተስፋ አለኝ እና እነዚህም ቦታዎች ከበር አድርገው እስቲ ከጃንዋሪ በኋላ ምን ይሆናል። ያው ገና ሊጉ ገና ነው። እኛም ደግሞ ያለን ደረጃ በጣም አሪፍ ነው። 7ኛ ደረጃ ላይ ተቀምጠናል። በጎልች እኩል ሆነን ነው እንግዲህ ከቶተናም ዝቅ ያልነውና እስካሁን ድረስ ከሲቲ ጋር ያለና የነጥብ ልዩነት አሁን 4 ሆኗል። የአንድ ጨዋታ ምናምን ነበር ያቻ ተከታታይ አቻ መውጣታችን እንግዲህ ከሲቲ 4 ነጥብ አስርቆናል። ከሱ ጋር እንግዲህ እኩል የመሆን እድል ነበረን፣ ግን ደግሞ የኖቲንግሃም የቶተናም ጨዋታ ዋጋ አስከፍሎናል ብዬ አስባለሁ። ከዚህ በኋላ ያሉ ጨዋታዎች ቀላል ናቸው። ዩናይትድ ስንቱን ያሸንፋል የሚለውን ነገር የምንመለከተው ነው የሚሆነው። አዳዲስ መረጃዎች ከወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።